ቤተሰብ ደህና ናችሁ? እንዴት ናችሁ? ይኸው ቤት እየቀየርኩ ነው ወገን። በድንገት ነው ሳይታሰብ አሁን ቤት እየለቀኩ ያለሁት። ተመልከቱልኝ ኮተቱ። እኔ እኮ የገረመኝ ነገር ግን ማለት ነው አንድ ቤት ዝም ብሎ ሲቀመጥና ስትንቀሳቀሱ ቤት ስቀይሩ የሚወጣው ኮተት የት ነበር ነው የምትሉት? የት ነበር? ተመልከቱልኝ። ዘንድሮ ቤት ኪራይ አልተቻለም ጎበዝ። ሰዎች ብዙ ጊዜ ቤት ኪራይ ተወዷል ምናምን እያሉ ነው የሚያወሩት እና እኔ ደግሞ አሁን በልዩ ኬዝ ምክንያት ቤት እየቀየርኩ ነው። ተመልከቱልኝ እና ለምንድን ነው ለኛ የነገርከን የምትሉ ካላችሁ ምናልባት አሁን የምለቀው ቤት 11500 ብር እየተባለ ነው። ፍላጎት ያላችሁ ካላችሁ በውስጥ አናግሩኝ ማለት ነው። እና እኔ ለምንድን ነው ታዲያ የምትቀይረው ወይስ ደግሞ ወዴት ነው የምትሄደው? የት ልትሄድ ነው ካላችሁኝ ቆንጆ ቤት አግኝቻለሁ። እንግዲህ በሆነ በሰው ምርጥ ቤት ጸዳ ያለ ቤት ይኸውላችሁ። አቤት 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 ኮተት አቤት ኮተት። አሁን ይሄ ቆይ አንድ መኪና ይችላል አሁን ይሄን እና ወደ ቦሌ አራብሳ ነው እየሄድኩ ያለሁት ማለት ነው። እና ምናልባት ይሄን ቤት የምትፈልጉ ካላችሁ በውስጥ አናግሩኝ። 11500 ብር እየተባለ ነው እና አሁንም ሁሉ ለመጫን እንዴት ግራ እንደገባኝ ምኑ ልንገራችሁ። ቤትማ እንዳው አትቀይሩ። ደግሞ እኮ ክፋቱ ቤት ቀይሩ ታውቃላችሁ የምን ችግር እንደሚያጋጥም። እቃ ይበላሽባችኋል፣ እቃ ሊሰበር ይችላል። በስንት መከራ እና ውጣ ውረድ የገዛችሁት እቃ ሲጫን ሲወርድ ሲሰቀል ሊሰበርባችሁ ይችላልና ክፋቱ ደግሞ እሱ ነው የሚገርማችሁ ነገር። እና እንግዲህ አሁን ቤት ቅየራ ላይ ነኝ። እንግዲህ ቦሌ አራብሳ ቆንጆ የሆነች ቤት በምርጥ ዋጋ ጽድት ባለ ዋጋ ባልጠበቁት ዋጋ አግኝቻለሁ። እንግዲህ ይሄኛውን ቤት መስተልኩ ካላችሁ ግን በውስጥ አናግሩኝ እነግራችኋለሁ። የምትፈልጉ ካላችሁ አቅም ያላችሁ ካላችሁ 11500 ብር መክፈል አቅሙ አለኝ ብቃቱ አለኝ የምትል ወይም ደግሞ ጥንዶች የምትሉ ካላችሁ አናግሩኝ እላችሁ ፈልጌ ነው። እና ቤት መቀየር ጣጣው ብዙ ነው። እኔ ግን ለኢትዮጵያ ሕዝብ እንዳለው ሁሉም ሰው የራሱ ቤት ይኑረው አልኩ። የራሱ ቤት ይስጠው ለዚህ ምስኪን ሕዝብ፣ ለዚህ ለተራበ ለተገፋ፣ በተለይ ደግሞ በአከራዮች ለተገፋ ወገኔ የራሱ ማረፊያ ይስጠው፣ የራሱ ማደሪያ መኖሪያ ይስጠው እንጂ አሁን አንዱ ባኮረፈ ቁጥር ውጣ ይልሃል። ደርሶ ደግሞ ኪራይ አሁን ደግሞ ተይዞ ያለው ታውቃላችሁ። በፊት ጊዜ ቤት ኪራይ ሲጨመር ማለት ነው በፊት ቤት ኪራይ ሲጨመር ቢያንስ 200 300 እንደው ግፋ ካለ 500 ምናምን ነበር የሚጨምረው አይደለ? አሁን ባንዴ 3000 4000 5000 ምናምን ጨምሩ ስትባሉ ድንገት ያለውን ፈተና የሚያውቀው እንግዲህ ያው ተከራይ ብቻ ነው ይሄ የሚገባው። እና ብዙ ጊዜ የኮንዶሚኒየም ክራይ አሪፍነቱ ምንድነው? ማንም ተቆጣጣሪ፣ ጭቅጭቅ፣ ንዝንዝ፣ አፍጣጭ፣ አቅጣጭ፣ አላጋጭ፣ አላጣጭ ምናምን የለበትም በሚለው የኮንዶሚኒየም ኪራይ አሪፍ ነው። አሁን ግን አዲስ አበባ ላይ በጣም ከፍቷል የሚለው አይገልጸውም እና ከባድ ነው። ተደፋ እና ቤተሰቦቼ እንደዛላችሁ ፈልጌ ነው። ሰላማችሁ ይብዛ።